የቴሌ ብር ተበዳሪዎች አዲስ የህግ ማስጠንቀቂያ ተሰጥቷቸዋል። እጅግ ያሳዝናል። በጎፋ ዞን ይህ የምትመለከቱት የ16 ዓመት ታዳጊ በጭካኔ መገደሉ ተሰምቷል። ካሳው ምንድነው? ካሳውን አልነገራችሁኝም እኮ ወርቅ ነው። ውዴ ሽጩ፣ ውዴ ሽጩ ማሪ እንግዳት ለብለኝ ጠርተኛል። ዮናስ አንተ አለ እንዴ ደወልኩ ለእናንተ ተሳስተ እንዳይሆን ሌላ እንግዳ ነው። አሁን ሌላ ሰው ነው አይዝ ነው ቀጠሩ ከኔ ውጪ ስንት ስራት እቼ እኮ ነው የመጣሁት። ሉላ ቀጥረሽዋል? አይ መጀመሪያ ሽካይ አንተ አይደለም ይቀጣል። እዚህ ድረስ መጥቼ አይ አይደለም ሰው ቀጥረና ኦሬዲ መታለችና በጣም ይቀጣል። ሚስተር ዳይሬክተር ከት አንዴ እንግዳ ተሳስቷል። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። እናንተ ጋርም ሰላሙን ብዝት ያርግላችኋለሁ። ቤተሰቦች ዛሬም እንደተለመደው ለናንተ የተለያዩ ምርጥ ለናንተ የሚመጡ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ከናንተ ሁሉም እንደሚጠበቀው ቪዲዮውን ላይክ ማድረግ እንዳይረሳ። የላይክ በተኗን ላይክ ማድረግ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። ወደ ቪዲዮቹ እንሄዳለን። በዛሬ ቪዲዮ ምርጥ ቪዲዮ ይዤላችሁ መጥቻለሁ። እንደነገርኳችሁ ነው። አብራችሁን ቆዩ። በቅድሚያም ቤተሰቦች ከኢቢኤስ ቴሌቪዥን እንግዲህ ለዘመኑ ሴቶች መድረስ ያለበት አንድ ቪዲዮ አለ። እስቲ ልጋብዛችሁ። 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ። 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበሯት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰፍኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ። በነገራችሁ ላይ ማዘርዬ ምክር በቃ ያበደ ነው። እኔ ሌላ ተመችቶኛል። በነገራችሁ ላይ ከ22 12 ከ12 6 ከ6 2 ከ2 ደግሞ 0 ከዚህ ሰውራችሁ ስንት ላይ ነው ያላችሁት? እስቲ ኮሜንት ላይ እኛ እዚህ ላይ ምን ብላችሁ ነገሩኝ። ከ0 ይሰውራችሁ። ሌላ ምንም ልላችሁ አልችልም። ምንድነው ያንተ ነው አይደል? እቃው አዎ የራሴ ነው። ናውርዶና ምኑ ነው ተወርዳላችሁ እናንተ? ምኑ ነው የምታወሩት? ችግር የለውም እኛንን የምናወርደው እያልን ነው። እኮ ግን ችግር የለውም። ያው ችግር እኮ አላወራንም እኛ እናወርደዋለን። ችግር የለውም እኛንን የምናወርደው ነው እያልን ያለን። ሰፈሩ የኛ ነው እኛንን የምናወርደው። አይወርድም ነው እዛው ይቆይ ይወርዳል ነው። እኛ ደግሞ እኛ ነው እዚህ ስጥ የምንጠብቅ መሰለህ እንዴ? አንተ ስላልክ አይደለም እኛ እናወርደዋለን። አንተ ደግሞ የሚገባህን ክፍያ ትከፍላለህ። ምን በግድ ነው እንዴ? ከሆነ በግድ ከሆነ በውድ ቢሆን ጥሩ። ሆነም ቀረም ምንም የሚወርድም ነገር የለም ማለት ነው። አይ እቃው እዚህ አይደል ያለው? ቆይ ወዴት ነው የምትሄደው? አውራና ቆይ ብራዘር ማውራትም እንችላለን። አልሰማም ምናምን እያልክ ነው? ምንድነው አንቺን የምታክል እቃ እናወርዶ ትላላችሁ? እየሰማ ነው። ይሄ የኛ ሰፈር ነው። ተናገርን እኮ በቃ አታወርዱትም። እኔና እሷ እንበቃለን ለአንድ ፍራሽና እንትን እንዴ አወርደዋለን። አረ ንቀት! ይሄ ይኸውልህ ሳንሞት እንደተቀበርን ነው የሚቆጠረው። ስማ ማን ነው የምትለው? ትንሽ ስለሆነ ብለን ትንሽ ነው። ምንድነው ቦስ? ተንቀናል ተዋርደናል ነው የምልህ። እንዴት እንደዚህ ይናገራል? ስማ ይሄንን እቃ አንተ ማን እንድታወርድ ነው የፈቀደልህ? ማን? የራሴ ነው አይደል እቃው? እኔ ነኝ አይደል የገዛሁት? እኛ አይደል የገዛነው? ስለዚህ የራሳችንን እቃ
ምንፈልግ እዛው መተኛትም እኮ እንችላለን። ንብረቱ ያንተ ቢሆንም እዚህ ሰፈር የምንጭነውም የምናወርደውም ሁሉን ነገር የምናደርገው እኛና እኛ ብቻ ነን። ና ወጣ ብላ አዋራ ነው። ወጣው አቀረብ በለ ምን ልታስፈራሩኝ እየሞከራችሁ ባልሆነ እንዴት ነው ትግስት ነው አቦባ ከጻው ያጠቆረ ነው። ተስማማና አውርዶ እሱ ሁሉ እናስከፍላለን ተጨማሪ ከፈል ከዚህ በላይ ሰማኝ። እቃህን ማለት ነው በቤት ወስደን በመልኩ እናስቀምጥልሃለን። አንተ ትወርዳለህ። አለቀ። ሌላ ሰጣ ገባ ውስጥ አንገባም። ምን መልካዶ ይሄ አንድ ፍራሽና ዝም ብሎ ቁጭ የሚል ነው። ምን መልክታችሁ ትዛላችሁ? በእኛ ስራ ጣልቃ ትገባለህ እንዴ አንተ? እናወርደዋለን ካልን እናወርደዋለን። አበቃ። ሙዬ ኢናው ሰራተኛሽ ነው አጃቢሽ ነው? ምን ይሻላል? ባለቤቴ ነው። አይገርምም? አንዳንድ ሰው ግን እናስቀይምልሽ። እሺ ለሚችኳ ብታስማሚን ይሻልሻል። ገና ባላይኖርሽም ከዛ በኋላ ተስማማን። አባት በቃ የሰፈሩ ደንብ ነው መሰለኝ። ተስማምተን እነሱ ቢያወርዱ ነው። ቺጋ ገብቷል። ሲስተሙ ገብቷታል። ቺጋ ለማንኛውም እኔም በሰፈሬ አውራ ነኝ። የማንም የውሪ ጩኸት አይረብሽኝ። በነገራችን ላይ ማለት ነው ያንተን ፈቃድ አንፈልግም እኛ ለማውረድ ገባ። ከማንም ከሰፈር ዱርዬ ጋር እልህ መጋባት አያስፈልገውም። ኖ እኔ ልመታቸው የምችል ሰው ነኝ። እኮ መልክ አንቺ ፊት እንደዚህ አቀለሉኝ ብዬ ነው። በነገራችሁ ላይ ያው በጨዋታ መልክ ቢያቀርቡትን በየሰፈሩ ብዙዎቻችን የተቸገርንበት ጉዳይ ነው። እቃ ማውጣትም ማስገባትም አልተቻለም። በዚህ ጉዳይ ላይ ይመስለኛል ሁላችሁንም ይመለከታችኋል መሰለኝ። ስለዚህ ያው እንደ ቁም ነገር ብንወስደው ምን ይሻለናል? እስቲ ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም እንግዲህ ኢቢኤስ ላይ ግራ የሚያጋባ አንድ ቪዲዮ ቲክቶክ ላይ ሲዘዋወር ነበረ። ምንድነው? እስቲ ልጋብዛችሁ። አንቺ ደህና ዋላችሁ? እንዴት ዋላችሁ? ማን ነው? ማን ነው? እንግዳ ብለው ጠርተውኝ ነበረ። እዚህ ናችሁ? እንዴት ዋላችሁ? እንዴ ሰላም ነው። በደም እኮ ይመጣል አይደል? ተባለ እንዴ አልነበረም? አይ አንተ አይደለም መሰለኝ። አውራቸው ማን ነው እንግዳ ይመጣል የተባለው? አንተ አይደለህም እንዴ? ዮናስ አንተ አይደለህ እንዴ? አዎ ዮናስ ነኝ። ስንቴ ነው ደውለህ ነው ያልከኝ? እኔው ሰዓት ደርሷል አላልከኝ? ተሳስተህ እንዳይሆን የቤት አይደል እንዴ? ቅዳሜ እንግዳ ነህ ብለኸኝ ጠርተኛል። ዮናስ አንተ አይደል እንዴ የደወልኩት? ሉላ እናንተ ተሳስተህ እንዳይሆን ሌላ እንግዳ ነው። አሁን ሌላ ሰው ነው አይዝ ነው ቀጠሩ ከኔ ውጪ ስንት ስራ ትቼ እኮ ነው የመጣሁት። ሉላ ቀጥረሻል? አይ መጀመሪያ ሼካይ አንተ አይደለም ይቅርታ በጣም እዚህ ድረስ መጥቼ አይ አይደለም ሰው ቀጥረና ኦሬዲ መታለችና በጣም ይቅርታ ሚስተር ዳይሬክተር ከት አንዴ እንግዳ ተሳስቷል። እዚህ ድረስ ጠርታችሁኝ ተሳስቷል። አይደለም ሰዓቱ ነው እንኳን አንተ አልወጣም እንዴ በዛማ እንደዛ ጥሩ አይመስለኝም። አልወጣም። እዚህ ድረስ ተጠርቼ ተከብሬ ተጠርቻለሁ አይደል እንዴ? አንተ እኮ ትክክል ነህ፣ ልክ ነህ፣ ምንም አልተሳሳትክም። ግን ካንተ በፊት የቀጠርነው ሰው አለ። በጣም ይቅርታ። ሌላ እንግዳ ነው አሁን የሚቀድመው። ገባህ? ነግሯቸዋል እናንተ እንዴ? ምንድነው ስንባባል የነበረው እንዴ? ያው ስቱዲዮ ስለሆነ ስቱዲዮ ማክበር ያለብን መቼም አይደል? እየጠበቀችን ነው ደግሞ ልጅ። በጣም ይቅርታ። እንዲህ ጓጉቼ መጥቼ ነው ነው አይ ሉላ አይ የተናገራችሁ ነገር አለ ግን የለም ነው ዮኒ ነው ሉላ አይ ከኔ ጋር ተደዋወልን። እውነት እናንተን እንግዲህ ቪዲዮ ብዙዎቻችንን ግራ አጋብቶናል። እኔ መጀመሪያ ላይ በእርግጥ ፕራንክ ነበር የመሰለኝ። ነገር ግን ወደ መሀል ላይ ነገሩ ትንሽ ጫን እያለ ሲመጣ ምንድነው ነገሩ ሳይሆን ሳስበው ያው እንግዲህ የእንግዳ ሰዓት ተቀይሮባቸው ነው መሰለኝ። ብዙዎችን በዚህ ላይ ሀሳባቸውን እየሰጡ ይገኛሉ። ያው መቼስ የቀረበውን እንግዳንም የምናውቀው ስለሆነ መቼስ ያው ፕራንክ ሊያደርጋቸው ይሆናል ብለን ነበረ ብዙዎቻችን የገመት ነው። ስናየው ነገሩ ግን እንደዛ አልመስልም ስራዬ ነው። ለማንኛውም እኔ ጋበዝኳችሁ። እስቲ ምን ይመስላችሁ? በዚህ ላይ ሀሳባችሁን ግለጹልኝ። በተጨማሪም እንግዲህ ቴዲ አፍሮን ያስናቀ አንድ ቻይናዊ ድምጻዊ መጥቷል። ማን ነው እስቲ የቴዲን ዘፈን የተጫወተ? እስቲ ልጋብዛችሁ።
የሚጫወት ሙዚቃ ለሴት ሳይሆን ለእናት ሀገር ኢትዮጵያ ነው። ለእናት ሀገር ኢትዮጵያ። Thank you። እንደምታወቁት ሶስት አይነት ዋና ችግሮች ይኖራሉ። ሶስት አይነት ቸነፈር፣ ወረርሽኝና ጦርነት። በዚህ ሰዓት እናት ኢትዮጵያ እንደዚህ ሁሉ ችግሮች የተገፋች ተገኛለች። ዛሬ የቪክተር ድርጅቱ ስነ ስርዓት ነው። ከኬቨን ግብዣ ኬቨን የታለ? ስለመጣሁም ደስ ብሎኛል። ቪክተር በአማርኛ ማለት አሸናፊ ማለት ነው። ስለዚህ ለእናት ኢትዮጵያ ሀገር እንደዚህ ሁሉም ችግሮች ጨለማዎች እንደምታሸንፍ ተስፋ አድርጋለሁ። በመጨረሻ ለአበባዎች ሀገር፣ ለአንበሳዎች ሀገር፣ ለጀግኖች ሀገር ኢትዮጵያ ባይገርምሽ ገና እወድሻለሁ ማለት እፈልጋለሁ። ፒስ ኤንድ ላቭ አይ ዩ和平谢谢። እንዳያችሁት ነው ቪዲዮን ቻይናዊ ቴዲ አፍሮ ተብሏል። እንግዲህ የቴዲን ድምጽን እያቀነቀው ነበር፣ ግን ከባዷ ቦታ ላይ ያው መቼስ ቃላቶች አርጎ ዝምዶ አልፏታል እንጂ እሷን ብሰማለት ደስቴ ነበር። እኔም እየገመኩኝ ነበር እዛ ጋር። ለማንኛውም እንግዲህ ፒስ ኤንድ ላቭ ብሏል። ለማንኛውም ለሀገራችን ሰላምና ፍቅርን ፈጣሪ ያድለን፣ ይሄ የሁላችንም ምኞት ነው። በተጨማሪ እንግዲህ ደግሞ በቴሌ ብር ብድር ጉዳይ የመጨረሻ ማስጠንቀቂያ ይደርሷል። የመጨረሻ ላይ እስቲ ልጋብዛችሁ። የቴሌ ብር ተበዳሪዎች አዲስ የህግ ማስጠንቀቂያ ተሰጥቷቸዋል። እንዲቆያቸው ጠበቃ ሰላስፋኒ እንግዲህ አስቀድሞ እንደሚታወቀው ኢትዮ ቴሌኮም በራሱ ማስጠንቀቂያ ሰጥቶ ነበር። ያን ተከትሎ የኢትዮጵያ ንግድ ባንክ ደግሞ መስከረም 30 አዲስ ማስጠንቀቂያ አውጥቷል። ያ ማስጠንቀቂያ የቴሌ ብር ተበዳሪዎች በ5 ቀን ውስጥ ብድራቸውን በሁለት መንገድ እንዲከፍሉ የሚያስጠነቅቅ ነው። አንደኛ በቀጥታ ኢትዮ ቴሌኮም ወይም ደግሞ የኢትዮ ቴሌኮም ወኪሎች ጋር በመቅረብ በካሽ መክፈል፣ በሁለተኛ ደግሞ ወደ ኢትዮ ቴሌኮም ሲም ካርዳችሁን በተለይ የቴሌ ብር አካውንት ወዳለበት ገንዘቡን በማስተላለፍ እንድትከፍሉ ነው። ያንን ካላደረጋችሁ በ5 ቀን ውስጥ ያ ካልተፈጸመ ክስ እንደሚቀርብ ነው የሚያመለክተው። ይሄ ማስጠንቀቂያ ብድሩ ከኢትዮ ቴሌኮም ጋር ባንኮቹ ባደረጉት ስምምነት ኢትዮ ቴሌኮምን እንደ ኤጀንት ባንክ በመጠቀም ስለመስጠታቸው የንግድ ባንክ ማስጠንቀቂያ ሰጥቷል። ስለሆነም ከዚህ በፊት የሰራውበትን ይዘት ትክክለኛነትም ያረጋገጠ ነው። መሰል ጠቃሚ መረጃዎችን ታገኙ። ይሄን አካውንቴን ይከታተሉ። አመሰግናለሁ። ጠበቃ ሰብለ የተናገረችውን ሰምታችኋል። በዚህ ጉዳይ ላይ እንግዲህ ጠንከር ወዳለ ጉዳይ እንግዲህ ንግድ ባንክም እየሄደ ነው፣ ቴሌ ብርም እየሄደ ነው። የተበደራችሁ ብድራችሁን መልሱ። እስከ መቼ ተደባብቃችሁ ይላል። እኛም ከፍለናል። በመጨረሻ ላይ ያልከፈላችሁም እንደከፍሉ እንነግራችኋለን። በተጨማሪም እንግዲህ ከሰሞኑ መነጋገሪያ የሆኑት ባልና ሚስቶች ጥንዶቹ እንግዲህ በእነሱ ጉዳይ ላይ አዳዲስ መረጃዎች ይወጣሉ። እስቲ 2 ቪዲዮዎች አሉ፣ እነሱን ተራ በተራ ገብዛችኋለሁ። ካሳው ምንድን ነው? ካሳውን አልነገራችሁኝም እኮ ወርቅ ነው ውዴ። ሽጩ ማሪ። ያንን ወርቅ ሽጭና እኔ እህትሽ ልንገርሽ፣ ያንን ወርቅ ሸጠሽ ከልጅሽ ጋር ብንብለሽ ጥፊ። ይሄ ሰውዬ በዚሁ ከቀጠለ ነገም ደግሞ ማለት ጥሞት የእግር አምባር ልግዛልሽ ብሎ ነው የሚያስቀምጥሽ። ጨጓራሽን እያቃጠለ በዚህ ካሳ እያለም ይደግማል። የለመደ ነገር ይደገማል። የእግር አምባር ልግዛልሽ፣ ለእግርሽ እግዚአብሔር ያሳይሽ፣ ለእግርሽ ልግዛልሽ ብሎ ደግሞ ይመጣል። ወርቋን ሸጠሽ ብንብለሽ ጥፊ። ይሄ ሰውዬ ትክክል አይደለም እየሰራ ያለው። ይሄም ምለው ደግሞ ባለ ትዳር መሀል ገብቼ ላባላ አይደለም፣ ጸባዩን እንዲያስተካክል አሁን እንደዚህ እየመከሯት ነው ብሎ ስርዓቱን እንዲይዝ ነው። ሁለተኛ እንዲች ብለክ ተሳስተክ ፕራንክችን ሴትዮ አድርገ ይዘና ማለት ነው። ይሄ ማህበረሰብ ጭንቅላት ወርቅ ነው አይደል ያስገዛ። ይሄ ማህበረሰብ አሁን ደግሞ ጭንቅላት ለሁለት ሰንጥቀንልክ፣ አንዱን ወደ ደቡብ አንዱን ወደ ሲኦል እንልክልሃለን። ጠብቃት። ሁለተኛ ተሳስተክ ፕራንክ ስራ የታባክ። ይሄ ህዝብ ነው እንጂ ለዚህ ሴትዮ በእድሜ ዘመኗ አይታ ማታውቀው ወርቅ እኮ የገዛላት እኮ እድሜ ለኛ። ቀጥቅጣችሁ ሰውየውን 18000 ኮመንት እኮ ነው። የቲክቶክ አርበኛ የቲክቶክ ደንብ አስከባሪዎች እንግዲህ በዚህ ትዳርና በዚህ ባለ እንግዲህ በጣም ሲንጫጩበት እንዳሳለፉ ሁላችንም እናውቃለን። ከዚህ መካከል እነ ቤታዮ እነ ሊያሾም ደግሞ አልፎ በርከታው ነበሩ ሀሳብ ሲሰጡበት የነበረው ነገር ግን እንደራሴ ከባልና ከሚስት የበለጠ ማንም ስለጓዳቸው ስለኑሯቸው የማያቀለም ነገር ግን ፕራንክ እየተባለ የሚሰራው ስራ ግን
ቢታሰብበት ወይም ደግሞ ባልና ሚስት አስበው ቢሰሩ የተሻለ ነው ብዬ አስባለሁ። ምክንያቱም አንደኛ የኑሮ ሁኔታቸውን፣ ጓዳቸውን፣ ህይወታቸውን ለጋር ወይም ደግሞ ለአደባባይ ሲያወጡ ብዙ አይነት ትችትና ብዙ አይነት መሰናክል ይገጥማል። የብዙ ትላልቅ አርቲስቶች፣ የብዙ ትልልቅ ታዋቂ ሰዎች እንኳን ትዳር ራሱ እስከ መፍረስ የደረሰው ምንድነው ፐብሊክ ሆኖ በብዙ ሰዎች አፍ ውስጥ ስለገባ ነው። ይሄ ሊያስቡበት ይገባል። ከፕራንኩ አንፃር ግን አንድ ቪዲዮ ደስ ያለኛል። እስቲ እሱ ልጋብዛችሁና ትማሩበታላችሁ። ባለቤትህ ምን ሆና ነው? ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው። ከሚስት ጋር ፕራንክ? ፖስታችን ምን ያህል እይታን እንዳገኘ አልገባሽም። ሚስትህን በጋለ ብረት እየጠበሱ የመቅረጽ ሞራል ነበረህ ማለት ነው? ዛሬም ልንቀርጽ ነው። እየገደልካት ነው? በትናንትናው ቪዲዮ አብዛኛው ኮመንት ኔጌቲቭ ነው። ይቅርታ ብለን ልንፖስት ነው። ቆይ ይቅርታ ከምትል ያፖስታችሁትን ለምን አታጠፉትም? ቫይራል እኮ ነው። በጣም ብዙ ቪው አለው። ክብርህን እንደመበተን መዘብዘቡ ቀላል አይደለም። ልጅህም ያድጋል። ይሄ ቪዲዮም ለዘላለም ይኖራል። እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አትየው። ቀላል ነገር እኮ ነው። ብርጭቆውን አንሳው። አይከብድም? ቀላል ነው። አሁን አይደለም። ይሄን ብርጭቆ ለ1 ሰዓት ብትይዘው ክብደቱ ይታወቃል። ለ2 ለ3 ሰዓት ብትይዘው ደግሞ ያደነዝዝሃል። ቀኑን ሙሉ ብትይዘው ደግሞ ብርጭቆውን እስከ መጣል የሚያደርስ ነው የሚሰማሃል። ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው። ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ። በነገራችሁ ላይ እህታችን የተናገረችው ንግግር ልክ ነው። የተረዳበት ይጠቀምበት ብዬ ሀሳቤን እንሰጣለሁ። በነገራችሁ ላይ በትላንትናው ዕለት ከወጡ መረጃዎች መካከል አንድ በጣም አሳዛኝ መረጃ ወጥቷል። እስቲ እሱ ለጋብዛችሁና ሀሳባችንን እንሰጥበታለን። እጅግ ያሳዝናል። በጎፋ ዞን ይህ የምትመለከቱት የ16 ዓመት ታዳጊ በጭካኔ መገደሉ ተሰምቷል። ፍትህም በዚህ ሰዓት በርካቶች እየጠየቁለት ይገኛሉ። ይህንን ቪዲዮ ሼር አድርጉት። ከሁለት ቀን በፊት ምሽት ወደ 1 ሰዓት ገደማ አካባቢ በደቡብ ኢትዮጵያ በጎፋ ዞን በቶ ከተማ አደባባይ ላይ እንግዲህ እጅግ አሳዛኝና ልብ ሰባሪ የሆነ የጭካኔ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው አቡሽ የተባለ ይህ የምትመለከቱት የ16 ዓመት ወጣት ገና በለጋ እድሜው ምንም ሳይጠበቅ በአሰቃቂ ሁኔታ ህይወቱ እንዲያጣ መደረጉ ነው የተገለጸው። ግድያው እንግዲህ የተፈጸመው ቂም በቀል በሚል ስም በሚታወቀውና አሮጌና አውዳሚ ባህላዊ ግጭት ምክንያት መሆኑ ነው የተገለጸው። የአያትና ቅድመ አያት ጥፋት ምክንያት በማድረግ ምንም በማያውቀው የ16 ዓመት ታዳጊ ልጅ ላይ እንግዲህ እንዲህ አይነት የጭካኔ ድርጊት መፈጸሙ ከሰብአዊነት የወጣ እንዲሁም ደግሞ በፍጹም ተቀባይነት የሌለውና ለበቀልና ለጥላቻ የሚደረግ የሰው ህይወት መስዋዕትነት መቆም አለበት ሲሉ በዚህ ሰዓት እጅግ በርካታዎች አስተያየታቸው እየሰጡ ይገኛሉ። የሀገሪቱ የህግ አካላትም ለተመስገን ፍትህ እንዲያገኝ በጥብቅ እንዲሰሩ እንግዲህ በርካታዎች ጥሪያቸው እያቀረቡ ይገኛሉ። እንደተመለከታችሁት ነው ለቂም በቀል ወይም ደግሞ ደም ለመመለስ በሚል የአያት የቅድመ አያት የነበረ ግጭትን እስከ ትውልድ ድረስ እስከ አሁኑ ትውልድ ድረስ በማቆየት አሁን ላይም በቀል በበቃቀል እንግዲህ ቢያውም በዚህ ዘመን በጣም ያሳዝናል። ለወንድማችን ነፍስ ይማር ብያለሁ። እዚህ ጋር በዚህ ላይ ሀሳባችሁን እስቲ እናንተ ኮሜንት ሴክሽን ላይ ገብታችሁ በነፃነት ግለጹልኝ። በተጨማሪም እንግዲህ ከወደ ትግራይ የተሰማ አንድ አስደንጋጭ ዜና አለ። ምንድነው? እሱን ለጋብዛችሁ እስቲ። አሁን ላይ በትግራይ የተከሰተ ያለው የመሬት መንቀጥቀጥ በጣም አስፈሪ ደረጃ ላይ ደርሷል። አካባቢው ላይ የሚኖሩ ሰዎች እንደነገሩኝ ከሆነ ያስፈራል። አሁን ላይ በተለይ ደግሞ አሁን ቅርብ ሰዓት አካባቢ ላይ የተፈጠረው በጣም የሚያስደነግጥ ነው ተብሏል። ቢያንስ ዛሬ ብቻ 3-4 ጊዜ ተፈጥሮናም የአዲግራት ዩኒቨርሲቲ ተማሪዎች እንዳሉኝ ከሆነ አንዳንድ ተማሪዎች ውጪ እየወጡ ነው ዶርማቸውን ላይ ፎቁ ላይ መቆየት ወይም ደግሞ ፎቁ ላይ ማደር አስፈርቷቸው ወይም ደግሞ ከባድ ሆኖባቸው ማለት። የአሜሪካ ጂኦሎጂካል ሰርቬይም በሪፖርቱ ላይ 3 ኢትዮጵያ ውስጥ የተከሰቱ ዛሬ ማለትም ኦክቶበር 11 ማለት ነው የተከሰቱ የመሬት መንቀጥቀጥ ወይም ደግሞ ኤርትኩዌኮችን ሪፖርት አሉ። ሶስቱም መጀመሪያ 1 ሰዓት ከ1 ላይ አካባቢ የተፈጠረ 5.3 ማግኒቲዩድ የነበረው ከዛ በኋላ 1 ሰዓት ከ19 ላይ 5.6 የነበረው ከዛ በኋላ ደግሞ 3 ሰዓት ከ38 አካባቢ 4.8 አካባቢ ነበረው። እነዚህ የምትመለከቷቸው ቁጥሮች ቦልድ ሲሆኑ የመሬት መንቀጥቀጡ ከፍ ያለ ነው ወይም ደግሞ ጠንካራ ነው ማለት ነው። ለምሳሌ አሁን እዚህ ጋር የምትመለከቱት 3.6 ቁጥሩ ኖርማል ነው። እነዚህ 5.6፣ 5.3፣ 4.7 ሚሉት እንደምትመለከቱት ደመቅ ያሉ ወይም ደግሞ ቦልድ ናቸው። እናም የመሬት መንቀጥቀጡ ያጋጠመው መጀመሪያ መቀሌ ነበር፣ ከዛ መቀሌ፣ ከዛ ሶስተኛው አዲግራት ነበር። ያው እዛ አካባቢ የነበሩ ሰዎች እዛም አልፎ ሌሎች ሀገራችን ክፍሎች ላይ የነበሩ ሰዎች ጭምር ነው እነዚህን የመሬት መንቀጥቀጥ ወይም ደግሞ የመሬት ንዝረት ይሰማል። ያው ይሄ ነገር ወደ አዲስ አበባ ይሰማል ብዬ አስባለሁ። ይህ የግል ሳቤ ወደ በኋላ አካባቢ ወደ ሌሊት አካባቢ ልትሰሙ ትችላላችሁ ብዬ አስባለሁ። እንደሰማችሁት ነው በመቀሌ እንግዲህ የመሬት መንቀጥቀጥ እንደተከሰተ መረጃውን አድርሶናል ሙሴ ሰለሞን። በዚህ የተነሳ ብዙዎችም ስጋት ላይ እንዳሉ ተናግሯል። ስጋት ላይ እንዳሉ ተናግሯል። እንግዲህ በዛ አካባቢ ላሉትም እንግዲህ ፈጣሪ ከነሱ ጋር ይሁን። ከእንደዚህ አይነት አደጋ ደግሞ
ከእንደዚህ አይነት አደጋም እንግዲህ ፈጣሪ ይጠብቃችሁ ብለን እኛ ሀሳባችን እዚህ ጋር ሰጠለን። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ሀሳባችሁ ደግሞ በነጻነት ኮሜንት ሴክሽን ላይ ግለጹልኝ። እንዲሁም ቪዲዮ ከተመቻችሁ ደግሞ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ እንግዲህ እንድታጋሩልኝ በትህትና ጠይቃችኋለሁ። ሰላም ሁሉኝ። እወዳችኋለሁ።